ደሳለው ሲደበደብ በቃ በላዋና እስጢፋኖስ ይሩታል በድንጋይ ይወጉታል በድንጋይ ሰይጣን ደሳለው ተደበደበለት እስጢፋኖስ ግን ምን አልበዛ ሰዓት ጭራሽ ለእስጢፋኖስ እሱ እየተገደለ ሰማይ ከፍታ አለት በቃ እስቲ ተመልከቱት ሰማው ነው በቃ ከጨረቃ አያችሁት ሁላችሁም ወደ ሰማይ እቺ ጨረቃ አናልፍ ማለት አይናችን ላይ ነው አይደል ደመናው ላይ የሚቀረው ለእስጢፋኖስ ከፍታ ሰማይ ወደ ላይ ሲመለከት ስላሴ በዙፋናቸው ቁጭ ብለው አየሁት አለ አምላክ ኢየሱስን ሞትን አድርጎ የተነሳው በአባቱ ጋር ተቀምጦ አየሁት አለ ከመሐሪዎቱ ከመንፈስ ቅዱስ ጋር አየሁት አለ ያስደበደበው ሰይጣን መቃጠል ጀመረ ተገለጠ ስላሴ አሁን ለመንፈስ ቅዱስ ሲገለጥ ሰይጣን ወዴት ይገባል ገርል ማለት ስላሴን የሚገልጥ ገርል ኢየሱስ ክርስቶስን የሚገልጥ መጽሐፍ ማለት ነው ክብርና ምስጋና ለእግዚአብሔር ይድረሰው ሰይጣን ታዲያ ገርል ይወዳል ለምታስብ ኮነ ሞኝ ነው በፍጹም እንደው ከእግዚአብሔር ሊለይ ከፈለገ ገርል እንድጠላ ሰማዕታት እንድጠላ መላእክትን እንድጠሉ ቅዱሳን እንድጠሉ ያረጋቸዋል ድንገት በዚህ ውስጥ በዚህ መንፈስ የወደቃችሁ ሰዎች ካላችሁ አስተውሉ ነገ እናንተ አለች ዛሬ ናት ጊዜያችሁ ተመለሱ ዳዊት ሶስት ነገር አደረገ አንድ እርካታውን ናቅ ሁለት ውሃውን አፈሰሰ ሶስት ጥሙን ታገሰ ሰማዕታት ሶስት ነገር አደረጉ አንድ የዚችን ዓለም ጣዕም ናቁ ሁለት ደማቸውን ወታገሱ ሞተ መሪረ ለእንተ እግዚአብሔር መራራ ሞትን ስለማብለው ተቀበሉ ደማቸውን አፈሰሱ መራራ ሞትን ተቀበሉ ስለ መንግስተ ሰማያት ብለው ደማቸውን አፈሰሱ ወከአው ደሙ በእንተ እግዚአብሔር ስለ እግዚአብሔር ብለው ደማቸውን አፈሰሱ ወታገሱ ሞተ መሪረ በእንተ መንግስተ ሰማያት ያችን ደግሞ መራራ ሞት የተቀበሉት ምን ለመውረስ መንግስተ ሰማያት በቃ ቅዱሳን አንድ የገባቸው ነገር አለ ስትወለዱ እየሳቃችሁ የተወለዳችሁ እስቲ አንድ ያሳዩ ስትወለዱ እየሳቃችሁ የተወለዳችሁ እስቲ ለምጣ መሰለኝ አንድ ሰው እንኳን ባገኝ ናዝሬት አዳማ ላይ እየሳቀ የተወለደ የለም እያለቀሳችሁ የተወለዳችሁ ሁሉ ማነገራችሁ ስትወለዱ ታቁ ነበር ህፃን ነች አውቀው ይሆናል እንደ ዮሐንስ መጥምቅ ምን ያደረባት ሆነች ምን ችግር አለ ቅዱሳን እኮ ሲወለዱ ገና እኮ ከእናታቸው ማህፀን ሲወጡ በሶስት ቀናቸው እኮ እና አቡነ ተክለ ሃይማኖት እና አቡነ መንፈስ ቅዱስ ሃሌሉያ ለአብ ሃሌሉያ ለወልድ ሃሌሉያ ለመንፈስ ቅዱስ ብለዋል ክብርና ምስጋና ለእግዚአብሔር ይድረሰው አመስግነው ከተወለዱ በኋላ እኮ ዮሐንስ እናቱ ማህፀን ሆኖ በእናቱ አፍ እኮ ነው የተናገረው ይሄንን እኮ ሉቃስ ወንጌላዊ ነው የጻፈው በሉቃስ ምዕራፍ 1 ላይ ከቁጥር 39 ጀምራችሁ እስቲ ወመላ መንፈስ ቅዱስ ላይ ለኤልሳቤጥ ሁላችሁ ተናገሩ መንፈስ ቅዱስ በኤልሳቤጥ መላ ቢሞላ ኤልሳቤጥ ምን ብላ ተናገረች የጌታዬ እናት ማርያም ሆይ ወደኔ ትመጪ ዘንድ እንዴት ይሆናል የሰላምታሽን ድምፅ ስሰማ ምን ስሰማ የማንን የእመቤታችን የድንግል ማርያም የሰላምታሽን ድምፅ ስሰማ ጽንሱ በማህፀኔ ዘለለ የድንግል ማርያም ድምፅ ነው ክብር ምስጋና ለስሙ ይድረሰው የማድምፅ ነው ንገሩኝ የማድምፅ ነው ዮሐንስን ያናገረው የማድምፅ ነው የድንግል ማርያም ድምፅ የአምላክ እናት የኢየሱስ ክርስቶስ እናት የመድኃኒታችን እናት ዮሐንስ በእናቱ ማህፀን ተናገረ ኤልሳቤጥ መንፈስ ቅዱስ ሞልታት ነው መንፈስ ቅዱስ ይሞላ እንደዛ አያዘላብድም አያሻሽም አያስቀባጥርም የሁከት አምላክ አይደለም ይላል ቅዱስ ጳውሎስ መንፈስ ቅዱስ የሁከት አምላክ አይደለም ኤልሳቤጥ መንፈስ ቅዱስ ሞላት በታላቅ ድምፅ ጮኻ የጌታዬ እናት ማርያም እንዴት ወደኔ ትመጪ ዘንድ ይሆንልኛል አለች ትህትናዋን አያችሁት ጠርታችሁ አታውቃላችሁ ማርያም
ሁሌ ነው አይደል እንዴ? ሳጠሯት ብላችሁ ታድራላችሁ። ጠርቶም ማይክሰውስ ጠርቶም ማይክሰው አትናደድ። ድንገት ካለ ጠርተህ ካላወቅ ለምን ብለህ ጠይቅ። መመርመር ማወቅ ጥሩ ነው። ኦርቶዶክስ ቤተክርስቲያን ለሁሉ ናት። ኤልሳቤጥ መንፈስ ቅዱስ ቢሞላ የጌታ እናት ማርያም ብላ ተናገረች ብለህ ታውቃለህ ወይ? ብለሽ ታውቂያለሽ ወይ? ራስን መመርመር። ቅዱስ ጳውሎስ ራሳችሁን መርምሩ ይላል። ሁሌ የተለመደ በተለይ በውጭው ዓለም ኤግዛምን ዩርሰልፍ ሰው ራሱን መመርመር አለ። የት ነው ያለሁት? እና በቃ ስቆ የተወለደ የለም አጣው ማለት ነው። አልቅሷል የተወለደ። ሰማዕታት ሲሞቱ እየሳቁ ነው የሚሞቱት። ክብርና ምስጋና ለእግዚአብሔር ይሁን። እየሳቁ ነው የሚሄዱት። በጣም የሚገርም ታሪክ ልንገራችሁ። በዓለም ቸርች ሂስትሪ የዓለም አብያተ ክርስቲያናት ታሪክ ላይ ያለ ነገር ልንገራችሁ። የሮማ ነገስታት ከ64 ዓመተ ምህረት እስከ 313 64 AD to 313 AD እስከዛ ዘመን ሮማውያን ክርስቲያኖችን ይገላሉ፣ ሰማዕታትን ይገላሉ። ቅድም የጠቀስኩላችሁ ቶማስ ዘመርአስ 22 ዓመት ለጣዖት ካልሰገድክ ብለው 22 ዓመት ሙሉ በየቀኑ የመጡ ከጥፍሩ ጀምረው እየቆረጡ ለጣዖት ያጥሙት ነበር። ቶማስ ዘመርአስ በረከቱ ይደረብን። እነዚህ ናቸው ቅዱሳን፣ እነዚህ ናቸው ጻድቃን። 22 ዓመት ሙሉ ምን አድርጎኝ ጌታ ኢየሱስን እክዳለሁ አላቸው። ምን አድርጎኝ? ወታገሱ ሞተ መሪረ በእንተ መንግሥተ ሰማያት ወካው ደግሞ በእንተ እግዚአብሔር። እነ ቶማስ ዘመርአስ ደማቸውን አፈሰሱ ስለ ኢየሱስ ክርስቶስ። መራራ ሞትን ታገሱ ስለ መንግሥተ ሰማያት ብለው። እነዚህ ናቸው ቅዱሳን፣ በረከታቸው ይደርብን። ታዲያ ሮማውያን ከ64 ዓመተ ምህረት እስከ 313 ዓመተ ምህረት ክርስቲያኖችን ያሉ ነበር። ምን እንደሚያናዳቸው ልንገር። በጣም የሚገርም እኮ ታሪክ ነው። ዓለም ሁሉ የመሰከረው የማያምኑ ሰዎች ራሳቸው የሮማ መሪዎች ያመኑት ነገር አንገታቸውን ሲቆርጧቸው፣ የክርስቲያኖች አንገት ሲቆረጥ፣ እነዛ ኦርቶዶክሳውያን አንገታቸው ሲቆረጥ በጣም የሚገርም ታሪክ ልንገራችሁ። ከገደሏቸው በኋላ አንገታቸውን ከቆረጣቸው በኋላ ፊታቸው ላይ ብርሃን ተስሎ እንደገና ከፍተኛ የሆነ ፈገግታ ይታይ ነበር ይላል። ክብርና ምስጋና ለእግዚአብሔር ይድረሰው። ስሙ የተመሰገነ ይሁን። በደንብ አመስግኑት። ክብርና ምስጋና ለእግዚአብሔር ይድረሰው። ይሄ አይደለም ያንሳል። ክብርና ምስጋና ለእግዚአብሔር ይድረሰው። ለቅዱሳን አምላክ ለኢየሱስ ክርስቶስ ክብርና ምስጋና ይድረሰው። ይሄ ነው ታሪክ። ይሄ ነው ኦርቶዶክስ። ያንተ አባት ይሄ ነው። ጊዮርጊስ ነው አባትህ። ቶማስ ዘመርአስ ነው አባትህ። እነ ክርስቶስ ሰውራ ናቸው እናቶችህ። እነ ቅድስት ተርሴራ ናቸው እናትሽ። እነዚህ ናቸው ቅዱሳን፣ እነዚህ ናቸው ኢየሱስ ክርስቶስ እነ ልጆቹ ለዘላለም። ክብርና ምስጋና ለእግዚአብሔር ይድረሰው። ሶስት ነገር አደረጉ። ዳዊት ሶስት ነገር አደረገ አለ አባ ኤፍሬም። አንድ ቅዱስ ዳዊት አዲኖን፣ ኢያቡስቴ፣ ኤልያና ስለሱ ብለው ከጠላት ተዋግተው ከኢሎፍላውያን ተዋግተው ያንን ያመጡትን ማየበት ቤተልሔም ያውም እኮ መጀመሪያ ያለን ዘፈተወ ይስታይ ማዘቅተ ቤተልሔም እኮ ነው ያለው። ሊጠጣ የወደደውን ውሃ ዳዊት ናቅ አፈሰሰ፣ ጥሙንም ታገሰው። ሰማዕታት አንድ የዚችን ዓለም ጣዕም አቤት ምን የዚችን ዓለም ጣዕም ናቁ። ሁለት ለማ ለእግዚአብሔር። ሶስት መራራ አንድ የዚችን ዓለም ጣዕም ናቁ። ሁለት
ደማቸውን ስለ ኢየሱስ አፈሰሱ። 3 መራራ ሞትን ስለ መንግስተ ሰማያት ብለው ታገሱ። ከዛ በኋላ አባ ኤፍሬም የሚጨምረው ነገር ቢኖር ምንድነው? አቤቱ እኛንም ይቅር በለን የሚል ነው። ተሳሃለን በከመ እበየ ሳህልከ ይልና አባቶቻችን ሰአሊ ለነ ቅድስት ድንግል ሆይ ለምኝልን ብለው ይጨምራሉ። በቤታችን ከሁላችን ትሁን። የዳዊት ነገርና የሰማዕታቱ ሕይወት በዚህ አበቃ። ሌላ የራሳችሁን ልንገራችሁ። የአዳም ልጆች፣ የሔዋን ልጆች የቤተልሔምን ውሃ መጠጣት ወደዳችሁ። የትምህርታችን ርዕስ ምን ነበረ? ዳዊት የቤተልሔምን ውሃ መጠጣት። ቤተልሔም እኮ ጌታ የተወለደባት ናት። የቤተልሔም ውሃ ማለት እኮ ስጋውና ደሙ ነው። በቤተልሔም የተወለደው ጌታ ኢየሱስ የሁላችን አዳኝ ክብርና ምስጋና ይግባው። የቤተልሔምን ውሃ መጠጣት ወደደ። ማ አዳም፣ ሔዋን። አንተ አዳም፣ አንቺ ሔዋን። ግን የቤተልሔምን ውሃ መጠጣት ፈልጋችሁ ስጋውና ደሙ መቀበል ፈልጋችሁ ተይዛችኋል። ስንቶች ስጋው ደሙ ትቀበላላችሁ እጅ አላስወጣም። ተይዛችኋል። ማን ያዛችሁ? ኤሎፍላውያን ያዟችሁ። ተይዛችኋል። እነማ? ፍትወታት፣ ኃጣውዕ እነዚህ ይዘዋችኋል። እኩያት ይዘዋችኋል። 1 ፍትወታት፣ 2 እኩያት፣ 3 ኃጣውዕ አስሮ ይዟችኋል። ስጋው ደግሞ ለመቀበል አልቻላችሁ። ዘፈተው ይስተይ ማዕዝግተ ቤተልሔም። ዳዊት ከቤተልሔም ውሃ ሊጠጣ ወደደ፣ ግን ተያዘ። ቤተልሔም ተከበበች፣ በጠላት ተያዘ። መጠጣት ፈልጋችሁ ሁሌ ትመኛላችሁ አይደል? አቤት ለስጋው ደግሞ አብቃኝ፣ አቤት ለስጋው ደግሞ። የዛን ቀን ነው ቀንህ። ልንገርህ፣ የዛን ቀን ነው ቀንሽ። አንዳንድ ሰው ንግድ የሚከለክል ይመስለዋል። አንዳንድ ሰው ግብርና የሚከለክል ይመስለዋል። አንዳንድ ሰው ስራ የሚከለክል ይመስለዋል። የሚከለክለው የድፍረት ኃጢአት ነው ወገኖች። ስጋውና ደሙ እኮ የሚዘጋጀው በየዕለቱ ክርስትና ላላቸው ወገኖች ሁሉ ማህተሙ ላላቸው ስጋው ደሙ ሊቀበሉ ነው። ያ ነው። ግን 3 ነገር አንቆ ያዛችሁ። ፍትወታት ፍላጎት፣ እኩያት ክፋት፣ ኃጣውዕ ኃጢአት። አዳም ሔዋን ማየገቦን ተመኙ። ኢየሱስ በቀራንዮ መስቀል ተሰቅሎ ከጎኑ ማየገቦ ሲፈስ ሊድኑ ተመኙ። የአዳም መቃብር ጋር ነው ጌታ የተሰቀለው እኮ። ከታች መስቀሉ ስቅለቱ ተደርጎ ከታች አጽም ትዝ ይላችኋል። ያለ አጽም ያኮ የአዳምና የሔዋን ነው። ከላይ ተሰቅሎ ማየገቦ ለንጊሮስ መጥቶ ሲወጋ ጎኑን የአዳምና ውሃ ሲፈስ አዳም አጽም ላይ ነው የፈሰሰው። ያኔ ሲኦል ተመዘበረች፣ አጋንንት ተጨነቁ፣ የሰው ልጅ ሁሉ ነፃ ወጣ በድንግል ልጅ በኢየሱስ ክርስቶስ። ክብርና ምስጋና ለእግዚአብሔር ይድረስ፣ ስሙ የተመሰገነ ይሁንልን። ታዲያ አዳም ተመኘ ያንን ማየገቦ፣ ያንን ደም፣ ያን ስጋ ሲፈተት ሲቀዳ ለማየት ተመኘ። መጀመሪያ ገና ቃል ገብቶለታል። በሐሙስ ዕለት ወበመንፈቃል ዕለት እትወለድ ለሞለተ ወለትከ ብሎታል። ከ5 ቀን ተኩል በኋላ ከልጅ ልጅ ተወልጄ አድንሃለሁ ብሎታል። ስለዚህ ያችን ቀን ይጠብቅ ነበር። መቼ ነች ይላል። ከዛ ቅዳሴ ላይ ሁልጊዜ ቅዳሴ ላይ ተንሥኡ ለጸሎት ተሰሙ አይደል? ተንሥኡ ለጸሎት ማን ነው ተንሥኡ ለጸሎት ያለው? ዲያቆኑ ምሳሌ ነው። የአዳም ተመልከቱ። ከዛ ቄሱ እጁን ይዘረጋል። የተማረ ቄስ ከሆነ ፊቱን ወደ እናንተ ይዞርና እጆቹን ዘርግቶ ሰላም ለኩልክሙ ይላችኋል። ወደዛ ሆኖ ቢለው ችግር የለው። ዋናው ወደ ምስራቅ ወደ እናንተ እጁን ይዘረጋና ሰላም ለኩልክሙ ይላችኋል። ኧረ ቆይ ዲያቆኑ ተንሥኡ ለጸሎት ሲሏችሁ ምን እንደምትሉት እናንተ? አቤት ተንሥኡ ለጸሎት
ተሳሃለን መምርጠው እግዚኦ ተሳሃለን ማረን እያልን ነው አይደል? ሰላም ለኩልክሙ ሊቀ ልሳናት እስቲ ድምጻቸው ልዩ ስለሆነ ሰላም ለኩልክሙ ይበልላችሁ። እናንተ በደንብ ግን በደንብ ሰላም ለኩልክሙ እየቀጠልክ ነው አይገርምም? አሁን ጥሎብኝ ብላችሁ እኮ ይዘረዝሩታል ቅኔው ያማል ይላል ይመጣል እንዴ እኔን አንድ ሳምንት ነው መቀመጥ ያለብኝ እዚህ ከመመርጠው ጋር ቅድስት ማርያም መጥቼ አንድ ሳምንት ተቀምጬ መነጋገር ፈልጋለሁ እንዴ ወንጂ ላይ ኦይስቲ ሎብሳችሁ እኮ ነው እዛ ሰረው ውጭ ሀገር ያላችሁት እንዴት ናችሁ? ቅዳሴ ላይ አሁን የድምጽ መቼም የሚሰሙን አሉ ብዙ ምንድነው የምትሉት? እሺ እኔ ምን አገባኝ ማስተማር ነው ቅዳሴውን እነሱ ያስተምሩ። ተንሥኡ ለጸሎት የሚለው ዲያቆኑ እግዚኦ ተሳለን ነው የምትሉትስ እናንተ። ሰላም ለኩልክሙ የሚለው ማን ነው? ቄሱ አብርሃም ደጉ አብርሃም ይላችሁ። እናንተ ደግሞ ምን ትላላችሁ? ምስለ መንፈስከ በአማርኛ ለጸሎት ተነሱ። አቤቱ ሰላም ለሁላችሁ ይሁን። በቃ ተንሱ ያለው አዳም ነው። ቃል ገብቶልኛል። ዘፈተ ይስታይ ማዘግተ ቤተልሔም ዳዊት ለጊዜው የቤተልሔምን ነው አዳም ደግሞ በቤተልሔም የተወለደውን የድንግል ልጅ ኢየሱስን ደምና ስጋ የመዳኑን ነገር ተመኘ። ዘፈተ ፈለገ። ሰዓቱ ደረሰ፣ ቀኑ ደረሰ። በዕለተ ዓርብ 6 ሰዓት ተሰቀለ። 9 ሰዓት ነፍሱን ሰጠ። ሰርክ ወደ መቃብር ገባ። በአካለ ነፍስ ወደ ሲኦል ሄደ። ልክ አዳም በዛ ሰዓት ላይ ምን አለ? ሰዓቱ ደርሷል ተንሥኡ ለጸሎት አለ። ተንሥኡ ለጸሎት ያለው ዲያቆኑ የአዳም ምሳሌ ነው። ተንሥኡ ለጸሎት ሲል በሲኦል ያሉት ነፍሳት ደግሞ በጠቅላላ ምን አሉ? አቤቱ ይሄው ልታድነን ሰዓት ሰተናልና አቤቱ ምን አድርገን ይቅር በለን። ወዲያው ኢየሱስ ሲኦልን ሰንጥቆት ገባ። ደመ ማኅተሙን እያሳየ ሰላም ለሁላችሁ አላቸው። ሁሉም ነፍሳት ክብርና ምስጋና ለእግዚአብሔር ይድረሰው። ክብርና ምስጋና ለእግዚአብሔር ይድረሰው። ነፍሳት በጠቅላላ ምን አሉ? እንደ ቃልህ ይደረግልን አሉና ከሲኦል ወጥተው ወደ ገነት ገቡ ይላል። ክብርና ምስጋና ለእግዚአብሔር ይድረሰው። አዳም 3 ጀግኖች ማይገቡን አመጡለት። ለዳዊት 3 ጀግኖች ከቤተልሔም አመጡለት። ማን? ኢያቡስቴ፣ አዲኖን፣ ኤልያና። ብዙ ነው ኤልያና ይታወቃል። ከዚህ በኋላ እንግዲህ ወንድ ስትወልዱ አዲኖን ልትወልዱ ትችላላችሁ። 3ቱ ተዋክተው በፍልስጤማውያን ምድር ሰንጥቀው ቀደው ገቡ ነው ያለው ማንኛው መጽሐፍ። ቀደው ገቡ ነው የሚለው። ሄደው አመጡለት። ለአዳም ማይገቡን ማን አመጣለት? 3 ጀግኖች ሃይማኖት፣ ትውክልት፣ ተፋቀሩ። ደጋሞ ሃይማኖት፣ ትውክልት፣ ተፋቀሩ። 3 ነገሮች አስጨንቀው ይዘውት ነበር። አስረው ምን ያሰሩት አዳም 3 1 ፍትወታት፣ 2 እኩያት፣ 3 ኃጣውእ። ድገሙልኝ። 1 ፍትወታት፣ እኩያት፣ ኃጣውእ። እነዚህ አስረው ያዙት። 3 ነገሮች መጡና 3ቱን ጠላቶቹ ወቅተው ጣሉለት። 1 ሃይማኖት በሏ፣ 2 ትውክልት፣ 3 ተፋቀሩ። እነዚህ መጡ። ሃይማኖት፣ እምነት፣ ተፋቀሩ፣ ፍቅር፣ ትውክልት፣ በእግዚአብሔር የመወከል ሰዓቱን አመጣና ኢየሱስ ክርስቶስን አመጡለት ቀራንዮ ላይ። ተመልከቱ። ያኔ አዳም ድህነትን አገኘ። ተመልከቱ። እናንተ ዛሬ
በፍትወታት በእኩያት በኃጢአት የታሰራችሁ በንስሐ ሕይወት በሃይማኖት በእግዚአብሔር ላይ በመወከል በትውክልት በፍቅር ወደ ክርስቶስ ሥጋና ደም መቅረብ ትችላላችሁ። ከኃጢአት ነጽቼ ከበደል ነጽቼ አይሰራም። የመንግስተ ሰማያት መውረሻ የአጋንንት ድል መንሻ የኃጢአት መደምሰሻ ነው ሥጋው ደግሞ። ያ ማየ ገቦ የምንጠመቅበት ሲሆን ደሙና ሥጋው ደግሞ ተቀበለን የዘላለም ሕይወት የምናገኝበት ነው። የዘላለም ሕይወት በሳምሪ ሲካር ያዕቆብ ለልጁ ለዮሴፍ ከሴኬም አባት ከኤሞር በመቶ በጎች በገዛው የሲካር ውሃ ጉድጓድ አጠገብ አንድ ምስኪን ሴት ውሃ ስትቀዳ ኃያሉ ኢየሱስ ወደዛ መጣ። ለአንድ ሴት መጣ። እየሰማችሁ ነው? ኢየሱስ ለአንድ ሴት ምን አለ? ለሷ ሲል መጣ። ለአንድ ሴት መጣ። ለአንድ ሴት ይቆማል። ለአንድ ሴት ይመጣል። ምን አይነት አባት ነው ያለ? ሩህሩህ ይቀርባል። ቸር ክብርና ምስጋና ይግባው። በሲካር የጉድጓዱ አጠገብ ለአንድ ሴት መጣ መድኃኒታችን ኢየሱስ ክርስቶስ። ዮሐንስ ወንጌል ምዕራፍ 4 ቁጥር 4 ሴቲቱን አነጋገረ፣ ኃጢአቷን ሁሉ ይቅር አላት። ከዛ ምንድነው እንደውም ያላት? እስቲ ውሃ ጠጭ እያለን ያነጋገራት። አንዳንዴ ክርስቶስ ጓደኛ ይሆናችኋል እኮ። ውሃ ጠጭኝ እንደው ምንድነው ያለው? ራእይ 3:20 ላይ በበር ቆሜ ስዕሉ የሌለው ሰው የለም መቼም። በበር ቆሜ ማንም በሩን ቢከፍትልኝ ወደ እርሱ ወደ እርሷ ከሱ ጋር እራት ከሷ ጋር እራት። ምን አይነት አምላክ ነው ያለን! ክብርና ምስጋና ለስሙ ይድረሰው። እኛ የዚህ ልጆች ነን። አያችሁ፣ በሳምሪ ሲካር ሴቲቱ ውሃ ጠጭኛለና ምን ይሰጣል? የሕይወት ውሃ ይሰጣል። መጨረሻ ምን አላት? የሕይወት ውሃ ሰጥሻለሁ አላት። የሕይወት ውሃ ያለው በኢየሱስ ዘንድ ነው። ማየ ቤተልሔም እሱ ነው። ይህ እንግዲህ የሁለተኛ ሳሙኤል ምዕራፍ 23 የቅዱስ ኤፍሬም ሶርያዊ ውዳሴ ማርያም ዘሐሙስ ዳዊት ዘነግሠ ለእስራኤል ነው። ሰማዕታት ብሎ ዳዊት ምሳሌ አድርጎ አባ ኤፍሬም ሲነግረን ሰማዕታት ይሄንን ዓለም ንቀው ደማቸውን ለኢየሱስ ክርስቶስ አፈሰሱ ማለት ኢየሱስን አብነት አድርገው በቀራንዮ ላይ የሞተውን ከዛ በኋላ ሞተን አልፈሩም ሰማዕታት። በብሉይ ዘመን አንዱ ደሙን ያፈስ ጀመር። ግን ነቢያት ያፈሰሱት ደም የጥልን ግድግዳ አላፈረሰም። ነቢያት ያፈሰሱት ደም ገነት አልከተተም። ስለዚህ ኢየሱስ ራሱ መጣ፣ ደሙን አፈሰሰ፣ ሁላችን ወደ ገነት አስገባን። ክብርና ምስጋና ለስሙ ይድረሰው። ይህንን አብነት አድርገው ቅዱስ ዳዊት እንደሚነግረን በአማን መነኑ ሰማዕት ጣዕማ ለዘዓለም። ኢየሱስ ክርስቶስን አይተው በቀራንዮ ላይ እነዚህ ሰማዕታት ኢየሱስ ክርስቶስ ሞትን ድል አድርጎ ተነስቶ ወደ ሄደበት ለመሄድ የዚችን ዓለም ጣዕምን አውቋት እሱ በገዳም በዋሻ ይኖር ነበር። እነሱም እንዲሁ ወካው ደግሞ በእንተ እግዚአብሔር ደማቸውን ስለ ኢየሱስ ክርስቶስ አፈሰሱ አይተዋልና ወታገሱ ሞተ መሪረ በእንተ መንግስተ ሰማያትን ለመውረስ መራራ ሞትን ታገሱ። እንግዲህ እናንተም ያቅማችሁን አድርጉ። ከታሰራችሁበት ፍትወታት እኩያት ኃጢአቱ ሰንሰለት ተፈቱ። ለዚህ ነው ሁልጊዜ ካህኑ እግዚአብሔር ይፍታ የሚለን። ማን ይፍታ? እግዚአብሔር ነው የሚፈታን። ክብርና ምስጋና ይግባው። መሳሪያው ግን ቄሱ ነው። መሳሪያው ካህኑ ነው። ይሄ ስልጣን በማቴዎስ 16:17 በማቴዎስ 18:18 ተመልከቱ። ይሄ ስልጣን የተሰጠው ለሐዋርያት ነው። በምድር የምታስሩት በሰማይ ታሰር ይሆናል፣ በምድር የምትፈቱት በሰማይ። ይሄ ስልጣን በቀሳውስት እጅ ብቻ
የሚገኝ ነው። እግዚአብሔር ኃጢአታችንን ይቅር ይበለን፣ በደላችንን ሁሉ ይደምስስልን፣ ረድኤቱ ቸርነቱ አይለየን። እንግዲህ ትምህርቱ ይሄ ነው። ገባችሁ? ገብቷችኋል? በደንብ እቤት ደግሞ ገብታችሁ ታነባላችሁ። ዛሬ ሁለተኛ ሳሙኤል ምዕራፍ 23 ከቁጥር 13 እስከ 17 ውዳሴ ማርያም የሐሙስ ለእስራኤል የነገሰ ዳዊት የምትለው እቺ ነው የምታውቀው። እቤት ገብታችሁ አንብቡ። ከዛ ደግሞ እኔ ያስተማርኳችሁን አሰላስሉት። እናንተ የተባረካችሁ የእነዚህ ሁሉ ቅዱሳን በረከት ይደርባችሁ፣ የልባችሁ ሐሳብ ይፈጸምላችሁ፣ ክፉ አይንካችሁ። እነዚህ ናቸው እኮ ቅዱስ ጳውሎስ በዕብራውያን 12 ላይ እንደ ደመና ይከቧችኋል አለ የተባለው። ክብርና ምስጋና ለእግዚአብሔር ይድረሰው። እስቲ ቃሉን ተናገሩ። በዚህ ነው የምጠቀልለው። የመጨረሻ ቃል ይሄ ነው። የመጨረሻ ቃል ይሄ ነው። እነዚህን የሚያክሉ ምስክሮች እንደ ደመና የሚከቡን ከሆነ የሚያስጨንቀንን ፈጥነን እንጣል። የእምነታችንን ፈጻሚና ራስ ኢየሱስ ክርስቶስን እንከተል። ክብር ምስጋና ለስሙ ይድረሰው። በቅዱሳን ተመልከቱ፣ ኢየሱስ ብቻውን አይደለም፣ እናት አለው። ስሟ ድንግል ማርያም ነው። ሰይጣን ሆይ እፈር። ድንግል ማርያም ስሟ። ኢየሱስ ብቻውን አይደለም፣ መላእክት ይሰግዱለታል። ኢየሱስ ብቻውን አይደለም፣ ነቢያት ትንቢቱን ይናገሩት ዘንድ ሰጥቷቸው ከሱ ጋር አሉ። ኢየሱስ ብቻውን አይደለም፣ ሐዋርያት ቁጭ ብለው እንጀራውን እየቆረሰ 2 ዓሣ 5 እንጀራ ለ5000 ሲመግብ እንኩ ስጡ እያላቸው ቡራኬውን ለሰው ይሰጣሉ። ዛሬም በነቢያት፣ ዛሬም በሐዋርያት፣ ዛሬም በመላእክት፣ ዛሬም በሰማዕታት የኦርቶዶክስ ልጆች የኢየሱስን በረከት ይቀበላሉ። ክብርና ምስጋና ለእግዚአብሔር ይድረሰው። እነዚህ የሚያህሉ ሲለው ምን ያህል ትልልቅ እንደሆኑ እነዚህን የሚያህሉ እንደ ደመና ከከበቡን ምን ካረጉን ከከበቡን አይደል? ከከበቡን ጥሩ ኢዮብ ሄደ። ኢዮብ ና እንጂ ኢዮብ ፊት ለፊት የቁጭ ና እዚህ ጋር ና እዚህ ቆም እዚህ ኖ 6 ልጆች ፊት ነው ለዘር 6 ልጆች በቃ 6 3 በዛ 3 በዚህ በጎን ቆሙ። መሃል አርጉት ኢዮብን መሃል አርጉት። 3 ከዚህ ናቃበል 3 የታል አንድ ይቀራል እኮ አንድ ይቀራል። ና እዚህ በዚህ እሺ። መሃል ያለው ኢዮብ ነው። ኢዮብ በቀኝና በግራው ማን አለ? ጓደኞች የሉትም? አብረውት አሉት። ከፊቱና ከኋላው አሉት? የሉትም። ኢዮብን መሃል አርጉና እጃችሁን ተያያዙና ክብ ስሩ። ኢዮብ መሃል እጃችሁን ተያያዙና ክብ ስሩ። ጨዋታ ነው እኮ ምን አለበት? እሱ መሃል ነው፣ ኢዮብ መሃል እኮ ነው። እናንተ ናችሁ ቆም። አንተ ዝም ብለህ ያዙት። ኢዮብ የት ነው ያለው? በጓደኞቹ ምን ሆኗል? አሁን ኢዮብ እንደዚህ ነው በቅዱሳን የተከበብነው ኦርቶዶክሳውያን፣ ከፊት ከኋላ ከቀኝ በግራ። ክብርና ምስጋና ለእግዚአብሔር ይድረሰው። እነዚህን የሚያክሉ አበው እንደ ደመና የሚከቡን ከሆነ በቃ የሚያስጨንቀን እንጣላል። እንደ ደመና የሚከቡን ይኸውላችሁ ክብ ነው። የሰይጣን መንፈስ ቤት ነው የሚገባው። አንተ ኦርቶዶክስ ልጅ ማይገቦ አለ፣ የቤተልሔም አለ፣ ድንግል ማርያም እናት አለች፣ ኢየሱስ አምላክ አለ። ይሄው ቅዱሳን ከበቡ፣ መላእክት አሉ፣ ቅዱሳን አሉ። እንዲህ ተከባሃል የኦርቶዶክስ ልጅ፣ እንዲህ ተከበሻል። እግዚአብሔር ይባርካችሁ፣ እግዚአብሔር ይቀድሳችሁ። ተከበናል በቅዱሳን መንስቲ። በማ ተከበና? ማን ነው ያንን የሚጠሳው? ማን የጊዮርጊስን በረከት ማን ነው ካንተ የሚወስደው? እማዝነው ግን ልንገርህ፣ ከኦርቶዶክስ ስትወጡ በቃ ይሄንን ነው የምታጡት። አሁን እኛ ስለ እምነት የሰበክን የግድ ኦርቶዶክስ ሁሉ ምን የሚመስለው ሰው አለ? አይደለም። በረከት ነው የምታጣው፣ ህይወት ነው የምታጣው። ከኦርቶዶክስ ስትወጣ እናት ነው የምታጣው። ከኦርቶዶክስ ስትወጣ ከመላእክት ነው የምትጣላው። ከኦርቶዶክስ ስትወጣ እነዚህ ሰማዕታት የሉ። መጽሐፍ ቅዱስ የነገረን በኦርቶዶክስ ያኖረኝ፣ በተዋህዶ ያኖረኝ፣ በክርስትና ያኖረኝ። ዳዊት የቤተልሔምን ውሃ ይጠጣ ዘንድ ወደደ።
አልቻለም። ኤሎፍላውያን ከበዋታል። ይህም በሰሙ ጊዜ ማን ነው የሚያጠጣኝ ባለ ጊዜ ከናናዊው ኢያቡስቴ ኤልያና የዲዲ ልጅ አዲኖን ተነስተው ሄደው በቆላፎች መንደር ገብተው ወአምፀው ሎቱ አመጡለት። ተዋታችሁ ሆናችሁ ይህንን ሳልጠጣም አለ። ናቀ፣ አፈሰሰ፣ ታገሰ። ሰማዕታትም የዚችን ዓለም ጣዕም ናቁ። እሱ እንደታገሰ ሞትን ታገሱ። እሱ መጠማትን ታገሰ፣ እነሱ ሞትን ታገሱ። እሱ ያንን ውሃ ናቀ፣ እነሱ ደማቸውን ናቁ። እሱ ያን ውሃ ፈሰሰ፣ እነሱ ደማቸውን አፈሰሱ። ለኢየሱስ አሜን።